ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ሉካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። እንደዚሁም ደግሞ የአዶናይ ወላጅ እናት እጅግ አስደሳች ተግባርን ፈጽሟል። ሁለቱን መረጃዎች ታደምጣላችሁ። በቅድሚያም የአዶናይ ወላጅ እናት አዶናይ እያስተዳደራቸው ወይም ደግሞ በኃላፊነት ተረክበው እያገዛቸው የነበሩትን ዲቻ ቦይስ እና ሌሎችም ልጆች ዛሬው ዕለት በቤታቸው በመቀበል አይዟችሁ የእናንተ አባት በቅርቡ ይፈታል በሚል የምሳ ግብዣን አድርገውላቸው በቤታቸው ደስ የሚል ቆይታን እንዲያደርጉ ፈቅደውላቸዋል። አዶናይን በተመለከተ እንግዲህ የተለያዩ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ መጋራታቸውን ቀጥሏል። ይህናል ተጽዕኖ ፈጣሪ ይሆናል ተብሎ ያልተጠበቀው አዶናይ ተጽዕኖ ፈጣሪነቱን ግን በይፋ አስመስክሯል። በተለይ ደግሞ በእስር ቤት እያለ ራሱ እሱን ለመጠየቅ ብዙ ሰው እየጎረፈ እንዳለ፣ ይህ ነገር ግን ትክክል እንዳልሆነ የተለያዩ ሀሳቦች እየተነሱ ይገኛሉ። ለማንኛውም የአዶናይ ወላጅና ለሚያሳድጋቸው ልጆች ያደረጉትን አቀባበልና በመቀጠልም ደግሞ የኦሮሞ አባገዳዎች በጉዳዩ ላይ ጣልቃ ስለገቡበት ጉዳይ ደግሞ አንድ ቪዲዮ ታትላችሁ እንመለሳለን። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ሉካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከመጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቅያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈታዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉት። የገዳ ድምጽ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ይህ ተቋም እንግዲህ የእውቀት ማስፋፋት፣ የአመለካከት ለውጥና ኢምፓወርመንትን የሚገልጽልን ዋና ትኩረት የያዘ ነው። ቲክቶከሩ አዶናይም እንዲሁም ሌሎችን በተመለከተ ከስር ተፈተው ወደ ቤት እንደሚበቁም የምናይ ይሆናል። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ
ከህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። እንግዲህ በቪዲዮ ላይ እንደተመለከታችሁት ነው። በመጀመሪያው ቪዲዮ የአዶናይ ወላጅ እናት እንግዲህ አዶናይ በአደራ ተረክቦ እያስተዳደራቸው የሚገኙ ዲቻ ቦይስ፣ ነጻነት፣ አብርሃትና እንደዚሁም ደግሞ የአዶናይን ጓደኞች ጭምር በቤታቸው ጠርተው እንግዲህ ግብዣን አድርገውላቸው አይዟችሁ እያሉ ሲያጽናኗቸውና የልጄ አደራ ናችሁ፣ ስለዚህ እኔ ማልተዋችሁም ብለው ቃል ሲገቡላቸው ተመልክተናል። ይህ በእውነት እጅግ የሚያስደስት ነው። በመቀጠልም ደግሞ ሚኪ ማይኮ እንግዲህ ሲናገር እንደሰማችሁት የኦሮሞ አባገዳዎች በእንደዚህ ከሰሞኑ በእስር ላይ ስለሚገኙ ቲክቶከሮች በተለይ ደግሞ ተጋኑ ወይም ደግሞ ብዙዎች እየተቀባበሉት የሚገኘው በአዶናይ ጉዳይም በጉዳዩ ላይ ጣልቃ ገብተው ከእስር የሚፈቱበትና በይቅርታ በእርቅ እንግዲህ ይቅርታን ጠይቀው ከዚህ በኋላ በእንደዚህ አይነት ድርጊት ውስጥ እንደማይገኙ ቃል ገብተው እነሱን ለማስፈታት የሚያደርጉት ጥረት መጀመሩን የሚያሳይ ቪዲዮ ተመልክተናል። ለማንኛውም ለአዶናይም ሆነ ለሌሎች ቲክቶከሮች መልካም እድልን እንመኝላቸዋለን። ውድ ለአዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን እነዚህን ጉዳዮች ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡ ትችላላችሁ። እኛም ደግሞ እናንተ ብትሰማቸው ብታውቋቸው ያልናቸውን ፈጣንና እውነተኛ እንደዚሁም ታማኝ የመዝናኛና ቁም ነገር ነክ መረጃዎችን ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። ግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ሰብስክራይብ እያደረጋችሁን ቪዲዮቻችንም ላይክ እያደረጋችሁ ከ28000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይህን ብትጨምሩ፣ ይህን ብትቀንሱ፣ ይህን ብታሻሽሉ እያላችሁ ደግሞ ሀሳብና አስተያየታችሁን እየጠየቅን እኛም ደግሞ ለእናንተ የመጡን ፕሮግራሞችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለውም በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።